ከሰትኩ አፌን በምሳሌ ገለጽኩ ብሎ እንደተናገረ በነቢየ እግዚአብሔር ቅዱስ ዳዊት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በምሳሌ ያስተምራቸው ጀመር። በምን ያስተምራቸው ጀመር? በምሳሌ ምሳሌ ነገራቸው። ደግሞ መንግሥተ ሰማያት ሰርግ በደገሰ ንጉሥ ትመሰላለች። ምን በደገሰ? ሰርግ በደገሰ። ወረድ ብሎ ሁሉ ድል ይላል። ሁሉም አለ። ምን አለ? ሁሉም አለ። ኋላ ጠይቃችኋለሁ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በምሳሌ ለምን ይነግራቸዋል? ለምን ያስተምራቸዋል ቢሉ ሰው ለሚወደው ለሚያውቀው በቅኔ መግለጽ ልማድ ነውና ያልገባቸው ያልተረዱ ሰምተው እንዳያሰናከሉ ለሚወዳቸው ለቅርቦቹ ለሐዋርያት በምሳሌ ነግራቸው ነበር። አንድም ኋላ አምሽተው ከእግሩ ስር ቁጭ ብለው ትርጓሜ እየጠየቁ ይማሩ ነበርና በምሳሌ ገልጽ ነበር። መንግሥተ ሰማያት አለ ለልጁ ሰርግ የደገሰን ንጉሥ ትመስላለች። ንጉሡም ሰርግን ደገሰ። የሰባውን ያማረውን ቆንጆን አረደ። እንጀራውንም ወይን ጠጁንም አዘጋጀ። ሁሉ ድል አለ። ሁሉ አለ አለ። ምን አለ? ምን አለ? ሁሉ አለ። የጎደለ የለም። የሚበላ አለ፣ የሚጠጣ አለ፣ ያማረ አዳራሽ አለ። ሂዱና ጥሯቸው ብሎ አዘዘ። የሄዱት አገልጋዮች በሀገሩ ወርደው ንጉሥ ድግስ ደግሷል፣ የሚበላውን የሚጠጣውን አዘጋጅቷል፣ ኑና ብሉ፣ ኑና ጠጡ ብሏል። ምን ብሏል? ኑ ብሉ፣ ኑ ጠጡ ብሏል ብለው ነገሯቸው። እኛ ስራ አለብን ብለው የመጡትን ደብድበው ገደሏቸው። ምን አደረጓቸው? ምን አደረጓቸው? ገደሏቸው። ንጉሡ ይህንን ሲሰማ ሁለተኛ ላከ፣ አገልጋዮች ላከ። ወደ ከተማው ወርደው ንጉሥ የሰባውን አርዷል፣ ማድጋውን ሞልቷል፣ እንጀራውን ሞልቷል፣ አዳራሹም ተዘጋጅቷል፣ ምንጣፉ ተነጥፏል፣ ኑና ብሉ ኑና ጠጡ ብሎ አዟቸዋል ብለው ነገሯቸው። ከቀደመው ይልቅ እነዚህን ደግሞ ይዘው አንገታቸውን አርደው ደብድበው ገድለው ጣሏቸው። እኛ እርሻ አለብን፣ እኛ የዘራነውን እንሰበስባለን፣ እኛ ንግድ አለብን ብለው ወደየ መንገዳቸው ሄዱ። ንጉሡም ይሄንን በሰማ ጊዜ በዚህ ሕዝቦች ላይ ተቆጥቶ የሚቀስፏቸውን ሰራዊት ላከ። ሕዝቡንም ሁሉ አጠፋቸው። ተመልሰውን በመጡ ጊዜ ንጉሡ እንዲህ ብሎ አዘዘ፣ ወደ መንደሩ ወደ መንገዱ ሂዱ፣ ክፉንም አመፀኛውንም ሁሉ ሰብስቡና አምጡ። ምኑን አምጡ? ምኑና ምኑ? ክፉንም አመፀኛውንም ሁሉ ሰብስቡና አምጡ። ቀድሞ የሚወዳቸው ሕዝቦቹ የኔ የሚላቸውን ኑ ብሎ ቢጠራቸው እርሻ አለብን፣ ንግድ አለብን፣ ስራ አለብን ብለው ምክንያት ከመፍጠርም አልፈው አገልጋዮቹን ገድለው ነበረ። እነማን ናቸው እነዚህ ቢባል እግዚአብሔር አምላክ እስራኤል ዘሥጋ ሕግ ሰርቶ ነቢያትን ሾሞ ወደ እኔ ተመለሱ፣ በእኔ እመኑ፣ አህያ እንኳን ጋጧን ታውቃለች፣ በሬ ጋጣውን ያውቃል፣ አህያ ጌታዋን ታውቃለች፣ እናንተ እኔን ረስታችኋል ብሎ አበይት ነቢያትን ላከ። ምን ላከ? አበይት ነቢያትን እነ ሙሴን፣ እነ ኤልያስን፣ እነ ኤርምያስን ላከ። ገደሏቸው። ምን አደረጓቸው? ገደሏቸው። የእግዚአብሔር ሕዝቦች የተባሉ እስራኤላውያን እግዚአብሔር የላከውን ነቢያት ገደሏቸው። ኋላ ደቂቀ ነቢያትን ላከ። ደቂቀ ነቢያትንም እንደዚሁ ገደሏቸው። አንሰማም አሏቸው። እግዚአብሔር አምላክ ሮማውያንን ባቢሎናውያንን አስነስቶ እስራኤልን አጠፋ። ማንን አጠፋ? ማንን አጠፋ? እስራኤል አጠፋ።
እስራኤል የዛሬ 70 ዓመት ነው አይደል የተሰራችው? እግዚአብሔር ሕዝቤ ያላቸው እንደ ልቤ ያላቸው እስራኤላውያን የላከውን ነቢያት እየገደሉ ትእዛዙን አንቀበል እያሉ ስላስቸገሩት ሕዝቡን በተና አጠፋ። ኢየሩሳሌምን በተናት። ኋላ ሐዋርያትን ላከ። በመንገዱ ሁሉ ሂዱ፣ ቢሰበኩ ቢመከሩ ቢነገሩ አልሰማ ያሉት የእግዚአብሔር ሰዎች ጆሮአቸውን ቢደፍኑ ሐዋርያትን በሰሜን በደቡብ በምስራቅ በምዕራብ ልኮ አመፀኞችን የማያምኑትን አሕዛብን እግዚአብሔር የማያውቁትን ሕዝብ እግዚአብሔር አምላክ ጠራ። ማንን ጠራ? የማያውቁትን ጠራ። ኩሉ ድልዎ ሁሉን አዘጋጅቶ ጠራቸው። እነዚህ ግን እንደቀደሙት እግዚአብሔርን አውቀው እንደናቁት ሳይሆን ተሰብስበው መጡ። ምን ብለው መጡ? ተሰብስበው መጡ። ከሰርጉም ታደሙ። በሰርጉ ቤትም እየበሉና እየጠጡ እያለ መቼም የደገሰ አባት የደገሰ እናት በድግስ መካከል እየተመላለሰ ብሉልኝ ጠጡልኝ ማለት ልማድ ነው አይደል? ምን ጎደለ ይባላል አይደል? ደግሶ የሚደበቅ ሰው ካለ ይሄ ሰው ችግር አለበት አይደል? ወይ ራሱ የደገሰውን ምግብ አልወደደውም፣ ወይ የጠመቀችውን ጠላ ራሱ አልወደደችውም ማለት ነው። ከተደበቀች አይደል? የጠመቀችውን የምትወድ የሰራችውን የጣፍጥላት ግን የሰራውን የደገሰውን የሚመካበት አባት ግን በድግስ ውስጥ እየተመላለሰ ብሉልኝ ጠጡልኝ ሞልቷል ይጨመር ይላል። እንደዚህ ሁሉ ንጉሡ እግዚአብሔር አምላክ በሕዝቡ መካከል እየተመላለሰ ብሉልኝ ጠጡልኝ ሲል ከሕዝቡ መካከል ለሰርጉ የማይመጥን የለበሰ ሰው ነበር። ምን ነበር? ወገኖች ምን ነበር? ለሰርጉ የማይመጥን እንግዲህ በአራቱ ማዕዘን ሄደው አመፀኞችን የማያምኑትን ያላመኑትን ጠርተው አሳምነው አጥምቀው አክብረው ሐዋርያት መልሰዋል። ከመለሱ በኋላ በዚያ በእግዚአብሔር ቤት የክርስቶስ ሥጋና ደም በሚፈተትበት ስሙ በሚጠራበት በተቀደሰችው ቦታ ነፍሱን ሳያጥብ ራሱን በንስሐ ሳይመልስ የቆመ ሰው ነበረ ተብሎ ይመሰላል። ንጉሡ በሰርግ ቤት ውስጥ የልጁን ደስታ እያየ ለብሶ የመጡትን እያመሰገነ የጎደለውን ጨምሮ እያበላ እያለ ይህ ሰው ቆሻሻ ያደፈ ልብስ ለብሶ በመካከል ቆሞ ነበር። ንጉሡም ወደ እሱ ጠጋ ብሎ ወዳጄ ሆይ ምን ነው ለንጉሡ የማይመጥን ለሰርጉ የማይመጥን ለብሰ ለምን መጣህ አለው። የሚናገረው የለውምና ዝም አለ። ምን የሚለው የሚናገረው የለውም፣ ምክንያት አልነበረው። እስቲ ለምን ንስሐ አልገባንም? ለምን አልተመለስንም? ለምን አልተናዘዝንም ብለን ብንጠያየቅ ምክንያት የለውም። ካህናት እንዳንል ካህናት አለ፣ ቤተ ክርስቲያን እንዳንል ቤተ ክርስቲያን አለ፣ ቁርባን እንዳንል ቁርባን አለ፣ ወንጌል እንዳንል ወንጌል ተሰብኳል። ይህ ሰው ምክንያት ስላጣ አንደበቱን ለጉሞ ዝም አለ። እኔና እናንተም ነገ የምንጠየቀው ጥያቄ ይህ ነው። ካህናትን ሾሜ ወንጌልን ሰብኬ ቅዳሴውን አስቀድሼ ሥጋው ደሙን ፈትቼ ያለ አንዳች ክፍያ በነፃ በሬን ከፍቼ ሰጧችሁ። ለምን ንስሐ አልገባችሁ? ለምን አልታጠባችሁ? ለምን አልተመለሳችሁም? በተባለን ጊዜ የምንመልሰው እንዳናጣ ወደ እግዚአብሔር ልንመለስ ያስፈልጋል። ልንታጠብ ያስፈልጋል። ልብሳችን ሲቆሽሽ እንደምናጥበው፣ ቤታችን ሲቆሽሽ እንደምናጸዳው ውስጣችንም ሲቆሽሽ ሰላም ይነሳል። ቆሻሻ ቤት ውስጥ ስንገባ ሕሊናችን ዓይናችን ማረፊያ ያጣል አይደለም? ይቅበዘበዝብናል። እንደዚሁ ደግሞ ውስጣችን ሲቆሽሽ ልቦናችን ድንጉጥ ይሆናል፣ ሰላም ያጣል። ኃጢአት ሕሊናን ይረብሻል፣ ልብን ሰላም ይነሳል። የታጠበ ሕሊና የታጠበ ሥጋ ለእግዚአብሔር የበቃ ንጹሕ ሰውነት ሲኖረን ግን ሕሊናችን ሰላም አለው። ትምክህታችን እግዚአብሔር ነው። ሞትን አንፈራው።
ማን ስላለ ከጎናቸው? ማን ስላለ ወገኖች? እግዚአብሔር ስላለ። እግዚአብሔር ሁሉ ድል ነው። እቺ ቤተክርስቲያን ሁሉ ነገር አላት ወገኖች። እኔ ብሄድ እግዚአብሔር ሌላ ካህን ይሾማል። ምን ይሾማል? ምን ይሾማል? ለእኔ ብሎ አይደለም፣ ህዝቡን ስለሚወድ እግዚአብሔር ይሾማል። አንዱ ብሄድ እግዚአብሔር ያዘጋጃል። እግዚአብሔር ይችን ቤተክርስቲያን አብዱላት አያውቅም። በዘመን ሰባኪዎቹ፣ በዘመን መምህራን፣ በዘመን ቀዳሾቹ፣ በዘመን ዘማሪያን እግዚአብሔር አምላክ ቤተክርስቲያንን ነስቷት አያውቅም። ዛሬም አይነሳትም፣ ነገም አይከለክላትም። እግዚአብሔር ቤቱን ሙሉ አድርጎ ጠብቆናል። በዚህ በሞላ ደጅ ውስጥ ሁሉ ባለበት ውስጥ እየተመላለስን እኔና እናንተ ከጎደልን እግዚአብሔር ሲጠይቅን አንደበታችን እንዳይኮላተፍ ልናስብበት ይገባል። ወዳጅ ምን ነው ብሎ ወቀሰው። መውቀስ ብቻ አይደለም፣ የሚመልሰው ስላጣ ይህንን አውጡትና አለ። እሳት ከምን ጨምሩት? ከእሳት ጨምሩታል። እንግዲህ ንጉሥ መጀመሪያ ሲመጣ አመፃውን አልቆጠረበትም፣ በደለኝነቱን አልቆጠረበትም። ሲጠራው ይሄ ሰውዬ ኃጢአተኛ ነው፣ ይሄ ሰውዬ ክፉ ነው ብሎ ንጉሡ አላሰበበትም። የቀደመው በደሉን ኃጢአቱን ሁሉ ይቅር ብሎ ነው የጠራው። ይህ ሰው ጥፋቱ ግን የቀደመው ይቅር መባሉን ረስቶ አሁን ላይ የሰራውን አለመታጠቡ ነበር። አዲስ ልብስ የለኝም እንዳይል ያለህን ለምን አላጠብክም ይለው። ምን ይለዋል? ያለህን አላጠብክም አላጠብክም። አዲስ ልብስም አልጠየቀውም። ያለህን እንኳን ለምን አላጠብክም ይላል። እግዚአብሔር አምላክ እኔና ከእናንተ ተአምር እንድንሰራ አይደለም፣ ተራራ እንድናነሳ አይደለም እምነት የሚፈልገው ውስጣችን ውስጥ ያለውን አጥበን ራሳችንን እንድንሰጠው ብቻ ነው። ሊቅ ሆኖ አይደለም፣ የመጽሐፍ ቅዱስ አዋቂ የቅዳሴ አዋቂ ሆኖ አይደለም፣ ራሳችንን ብቻ በንስሐ አጥበን እንድንሰጠው። 15 ደቂቃ አለፈ አላለፈም አይደል? ካለፈ ነገር እንደዚህ ባለ ጊዜ ንጉሡ ይህማ አመፀኛ ነው ብሎ የሚመልሰው ስላጣ ከሰርግ ቤት አውጥቶ ጣለው፣ ወደ እሳት ውስጥ ከተቱት። ወገኖች ይህች ቤተክርስቲያን የመንግስተ ሰማያት ምሳሌ፣ ዛሬ ስንመላለስባት በጽድቅ እንድንኖርባት፣ ሰላም እንድናገኝባት፣ ስጋው ደግሞ እንድንቀበልባት፣ ኋላ ደግሞ የመንግስተ ሰማያት ደጃፍ ሆና መንግስተ ሰማያት ደግሞ የምንሰበሰብባት ነው። ይህች ሰርግ ቤት ናት። የሰባው የታረደው የክርስቶስ ስጋና ደም ነው። ሁሉም ሙሉ ነው የተባለው ይኸው አዳራሹ፣ ካህናቱ፣ አገልጋዮቹ፣ ዘማሪዎቹ ሁሉ ነገር አለ። ነገ ምክንያት አይኖረንም። ወጣት ስለነበርኩ ነው፣ ቤት እየሰራው ስለነበረ ነው፣ ኡበር ድራይቨር ስለነበርኩ ነው፣ ፋክተሪ ስለምሰራ ነው፣ ፒኤችዲ ስላለኝ ነው፣ ማስተርሴን እየሰራው ስለነበረ ይህ ሁሉ ምክንያት አይሆንም። እግዚአብሔር የእኛ ፒኤችዲ፣ የእኛ ዲግሪ፣ የእኛ ገንዘብ፣ የእኛ ቤት ሁሉም ለእሱ ምንም አይደለም። እኔና እናንተ እንድንኖርበት እግዚአብሔር በረከት የሚሰጠን ነው እንጂ ለእግዚአብሔር ምንም አይደለም። እግዚአብሔር እኔና እናንተን ነው የሚፈልገው። ሁሉም ነገር የሰጠን አምላክ ከእኔና ከእናንተ የሚፈልገው ትንሽ ነገር ነውና ራሳችንን አሳልፈን ለክርስቶስ በፍጹም ሕሊናና ልቦና ልንሰጠው ያስፈልጋል። የተሰጠንን እናስተውል፣ እንጠቀም። 15 ደቂቃዬ አልፏል አይደለም? ይቆየን። ሌላ ጊዜ በረዥም ጊዜ እንማራለን። በረዥም ሰዓት ይዘን እናማራለን። ይሞቃል። ልጆቻችንን ደክሟቸዋል። ወስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ ክቡር። ካበዛሁት ይቅርታ። እንገናኛለን። መልእክቶች አሉ። መልእክቶች ልንገራችሁና